ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቶ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴራል ከፍተኛ ፍርድ ቤት በኢትዮጵያ ሶሻል ዲሞክራቲክ ፓርቲ ላይ በሰጠው ውሳኔ መሰረት ፓርቲው ለሰባተኛው ሀገራዊ ምርጫ ያቀረባቸውን 309 እጩዎች ከውድድር ውጪ ማድረጉን አስታወቀ። በቦርዱ ምክትል ሰብሳቢ አቶ ተስፋዬ ንዋይ ሚያዝያ 24 ቀን 2018 ዓ.ም ተፈርሞ የወጣውና ሪፖርተር የተመለከተው ደብዳቤ ፓርቲው ለሰባተኛው ሀገራዊ ምርጫ በምክትል ሊቀመንበሯ ዶክተር ራሄል ባፌ የቀረቡ እጩዎች በእነ አቶ አጫሞ ቦቴ በኩል ለፌዴራል ከፍተኛ ፍርድ ቤት ይግባኝ እንደተባለባቸው ያስረዳል። ፍርድ ቤቱ በዶክተር ራሄልና አቶ አጫሞ የቀረቡትን እጩዎች በምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 32 እና በፓርቲው መተዳደሪያ ደንብ አንቀጽ 30 እና 32 መሰረት ሕጉን ጠብቀው የቀረቡ ባለመሆናቸው ውድቅ መደረጉን አስታውቋል። ቦርዱ በደብዳቤው እንደገለጸው ተቃውሞ የቀረበባቸው እጩዎችን የያዘ የድምጽ መስጫ ወረቀት ወደ ማተሚያ ቤት ገብቶ ለህትመት ዝግጁ ቢሆንም በሁለቱ ወገኖች መካከል የተፈጠረው ችግር እልባት እስኪያገኝ ድረስ ሳያሳትም መቆየቱን ገልጾ የፓርቲው ሰዎች ችግራቸውን ፈተው ይቀርባሉ በሚል ሲጠብቅ የነበረ ቢሆንም መፍትሄ ማግኘት አለመቻሉን አስረድቷል። ቦርዱ ይህንን ተከትሎ ችግሩን ለመፍታት ፓርቲው በፍርድ ቤቱ ውሳኔ መሰረት ተገቢውን እርምጃ በመውሰድ ውጤቱን እስከ ሚያዝያ 15 ቀን 2018 ዓ.ም ድረስ እንዲያሳውቀው ሚያዝያ 12 ቀን 2018 ዓ.ም በደብዳቤ ማሳወቁን ገልጿል። ነገር ግን ዶክተር ራሄልና አቶ አጫሞ በተሰጣቸው የጊዜ ገደብ የተጠየቁትን መፈጸም አለመቻላቸው እንዲሁም ከሁለቱም ግለሰቦች ጋር የተናጠል ውይይት ማድረጉን አብራርቷል። ይሁን እንጂ ሁለቱም ወገኖች ተቀራርበው ልዩነታቸውን አስወግደው ፓርቲው በምርጫው እንዲሳተፍ በማለት በፍርድ ቤት ውሳኔ መሰረት እስከ ሚያዝያ 23 ቀን እጩዎቻቸውን በጋራ እንዲያቀርቡ እድል ቢሰጥም ሊጠቀሙበት አለመቻላቸውን አስታውቋል። መጪው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ የገለጸው ቦርዱ ከሀገር ውጪ የሚታተመው የድምጽ መስጫ ወረቀት ከዚህ በላይ መዘግየት ስለሌለበትና የመራጮችን የመምረጥ መብት ችግር ላይ የሚጥል ሆኖ በመገኘቱ ከዚህ በላይ ሊጠብቅ የማይችል መሆኑን ገልጿል። ምርጫ ቦርድ የፍርድ ቤት ውሳኔን የመፈጸም ግዴታ ያለበት መሆኑን በመግለጽ ኢሶዴፓ ለሰባተኛው ጠቅላላ ምርጫ ለህዝብ ይፋ ተደርገው የነበሩት እጩዎቹ በምርጫ እንደማይሳተፉና ከውድድር ውጪ መሆናቸውን አስታውቋል። የኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ሚያዝያ 24 ቀን 2018 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ የጻፉት አቤቱታና ሪፖርተር የተመለከተው ደብዳቤ እንደሚያመለክተው ፓርቲው ህጋዊ መስፈርቱን ተከትሎ 309 እጩዎችን አስመዝግቧል። ምክትል ሊቀመንበሯ የጻፉት ደብዳቤ ሚያዝያ 6 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት የሰጠው ውሳኔ የጉዳዩ ባለቤት የሆነው ኢሶዴፓ ባላወቀበትና ባልተሳተፈበት የክስ ሂደት የተወሰነ ነው ይላል። ውሳኔው ፓርቲውንና በሰባተኛው ሀገራዊ ምርጫ እየተፎካከሩ የሚገኙ የፓርቲውን ተወካዮችና እጩዎች የሚጎዳ ውጤቱም ህዝብን አማራጭ የሚያሳጣና የዲሞክራሲ ሂደቱን የሚያጨልም በመሆኑ ለትክክለኛ ፍትሃዊነት ክሱ ወደ ኋላ ተመልሶ በኢሶዴፓ ጣልቃ ገብነት እንዲካሄድ ተወስኖ መዝገቡ በድጋሚ መታየት አለበት ብሏል። የዶክተር ራሄል አቤቱታ አክሎም በአዋጅ ቁጥር 1162/2017 አንቀጽ 42 ንዑስ አንቀጽ 2 መሰረት በእጩዎች ላይ ህጋዊ እርምጃ ሊወስድባቸው የሚችለው የምርጫ ውጤት በቦርዱ አማካኝነት በይፋ ለህዝቡ ከተገለጸ በኋላ ብቻ ስለሆነ በዚህ መሰረት ከምርጫው ሂደት የሚያግዳቸው ነገር የለም ሲልም ያስረዳል።
ለሰባተኛው ሀገራዊ ምርጫ ሲካሄድ የነበረው የመራጮች ምዝገባ ሚያዝያ 14 ቀን 2018 ዓ.ም ተጠናቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ መሰረት በሀገር አቀፍ ደረጃ 50,514,155 ዜጎች ለመምረጥ ተመዝግበዋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ እንደገለጹት ከ50.5 ሚሊዮን በላይ መራጮች መካከል 45.1 ሚሊዮኑ በእጅ ወይንም ማኑዋል በሆነ መንገድ የተመዘገቡ ሲሆን ቀሪዎቹ ደግሞ በዲጂታል ዘዴ የተመዘገቡ ናቸው። ከመራጮቹ መካከል 27.3 ሚሊዮን የሚሆኑት ወንዶች ሲሆኑ 23.1 ሚሊዮኑ ደግሞ ሴቶች ናቸው። ለዚህ ምርጫ በሀገር አቀፍ ደረጃ 48829 የምርጫ ጣቢያዎች የተቋቋሙ ሲሆን በድምሩ 195316 የምርጫ አስፈጻሚዎች ተሰማርተዋል። እስካሁንም ለ70 ሺህ ያህል ሰራተኞች የ1 ቢሊዮን ብር ክፍያ ተፈጽሟል። የሪፖርተር እንግሊዘኛው መጽሔት በባህር ዳር ከተማ በመጨረሻዎቹ 2 የምዝገባ ቀናት ተገኝቶ ሂደቱን ለመመልከት ችሏል። በአማራ ክልል መመዝገብ ወይንም አለመመዝገብ ለነዋሪዎች ትልቅ አጣብቂኝ ሆኖባቸው ቆይቷል። በአንድ በኩል የመንግስት መዋቅር፣ በሌላ በኩል ደግሞ መንግስታዊ ያልሆኑ ታጣቂ ኃይሎች መኖራቸው ነዋሪዎቹን የማን ኢላማ እንሆን ይሆን በሚል ስጋት ላይ ጥሏቸዋል። ምርጫ ቦርድም በክልሉ ባሉ ኢመደበኛ የምዝገባ ሂደቶች ምክንያት በርካታ ጣቢያዎች መዘጋታቸውን ገልጿል። በአንድ የምዝገባ ጣቢያ የታየው ሁኔታ እንደሚያሳየው አብዛኛው ነዋሪ ለመመዝገብ የመጣው የምዝገባው ጊዜ ለ14 ተጨማሪ ቀናት እንዲራዘም ከተደረገ በኋላ ነው። አንድ የምርጫ አስፈጻሚ ለሪፖርተር ሲናገር እዚህ ጣቢያ ከተመዘገቡት 585 መራጮች መካከል በመጀመሪያው የምዝገባ ጊዜ የመጡት 150 ብቻ ናቸው። ቀሪዎቹ የመጡት ጊዜው ከተራዘመ በኋላ ነው በማለት አስረድቷል። በሌላ የምርጫ ጣቢያ ደግሞ ከተጠበቀው በላይ ከፍተኛ ቁጥር ያለው መራጭ ተመዝግቧል። ለዚህ ጣቢያ የታቀደው 110 ሰዎችን ለመመዝገብ ነበር። ነገር ግን እስካሁን 585 ሰዎች ተመዝግበዋል ብሏል አስፈጻሚው። የሚሆነበት ምክንያት በአካባቢው የሚሰሩ ሰዎች ወደ ቤታቸው የሚመለሱት ዘግይተው ስለሆነ በስራ ቦታቸው አካባቢ መመዝገብን ስለመረጡ መሆኑ ተገልጿል። በተለይ በመጨረሻዎቹ ቀናት ያለመታወቂያ በምስክርነት የተመዘገቡ ሰዎች ቁጥር ጨምሮ ታይቷል። ለምሳሌ በቀድሞ የባህር ዳር መናኸሪያ አካባቢ የሚሰሩ ሸክም ተሸካሚዎችና የቀን ሰራተኞች መታወቂያ ስለሌላቸው በምስክርነት እንዲመዘገቡ ተደርጓል። በትግራይ ክልል እስካሁን የምርጫ ሁኔታዎች ያልተመቻቹ ሲሆን አወዛጋቢ በሆኑ አካባቢዎችም ምርጫ ስለመካሄዱ እስካሁን የተረጋገጠ ነገር የለም። ለሰኔ 1 ቀን 2018 ዓ.ም ምርጫ ለ36 የፖለቲካ ፓርቲዎች 81 ሚሊዮን ብር ድጋፍ ተሰራጭቷል። ሂደቱን 169 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች እንዲሁም የአፍሪካ ህብረትና ኢጋድ ታዛቢዎች እንደሚከታተሉት የተገለጸ ሲሆን ሁነቱን ለመዘገብም 37 የሚዲያ ተቋማትና 1131 ጋዜጠኞች ፍቃድ አግኝተዋል። በምርጫ ቦርድ የተሰረዘው ህወሓት በፕሪቶሪያው ስምምነት የፈረሰውን የትግራይ ክልል ምክር ቤት ዳግም ወደ ስልጣን መመለሱና የድርጅቱ ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ በክልሉ የፖለቲካ ውጥረት ነግሷል። በፕሪቶሪያው ስምምነት የፈረሰው የክልሉ ምክር ቤት ትላንት ወደ ስልጣን ተመልሶ ባካሄደው የመጀመሪያው ስብሰባ ወይዘሮ ኪሮስ ሀጎስን አፈ ጉባኤና ወይዘሮ ምህረት በርሀን ምክትል አፈ ጉባኤ አድርጎ መምረጡን ህወሓት ባሰራጨው መግለጫ አስታውቋል። ምክር ቤቱ ላለፉት 3 ዓመታት ተቋርጦ የነበረውን ስራውን እንዲቀጥል የቀረበለትን የውሳኔ ሀሳብ በሙሉ ድምጽ ማጽደቁንም ገልጿል። ምክር ቤቱ ወደ ስልጣን ከመመለሱ አንድ ቀን በፊት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ባስተላለፉት መልእክት ምክር ቤቱ ወደ ስልጣን ከተመለሰ ከፌዴራሉ መንግስት ጋር ግጭት ሊቀሰቀስ ይችላል በማለት አስጠንቅቀው ነበር። ህወሓት እንቅስቃሴውን የሚገታው እርምጃ ይኖራል የሚለው ስጋት በትግራይ ክልል ውስጥ ለሚገኙ ነዋሪዎች በየትኛው ወቅት ሁኔታዎች ሊቀያየሩ እንደሚችሉ የሚያሰጋ ከሆነ የሰነባበተ ቢሆንም የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ድጋሚ ወደ ጦርነት ሊያስገባ የሚችል ውሳኔ ነው ሲሉ ስጋታቸውን የገለጹበት ምክር ቤትን ስራ ለማስቀጠል ውሳኔ በሚተላለፍበት ወቅት ከዓመታት በኋላ የፌዴራል መንግስት ጦር የአየር እንቅስቃሴ በዋና ከተማዋ መቀለ ማድረጉ የህብረተሰቡን ስጋት ከፍ አድርጎታል። የፈረሰውን የክልሉ ምክር ቤት
ወደ ስልጣን የመመለስ ስነ ስርዓት እየተካሄደ በነበረበት ወቅት ከረፋዱ 5:40 ገደማ በመቀለ ከተማ የጦር አውሮፕላን ሲያንዣብብ እንደነበር የከተማዋ ነዋሪዎች ገልጸዋል። የጦር አውሮፕላኑ በከተማዋ ሰማይ ላይ ለደቂቃዎች ማንዣበቡን ተከትሎ ነዋሪዎች ስጋት ገብቷቸው ሲሸሸጉ እንደነበር ለማወቅ ተችሏል። የጦር አውሮፕላኑ በረራ ተራ በረራ አይደለም የሚሉ ተንታኞች የፌዴራል መንግስቱ በትግራይ ውስጥ ያለውን የፖለቲካ አለመረጋጋት በቅርብ እንደሚከታተልና የጸጥታ መደፍረስ ከመጣ ዝግጁ መሆኑን የሚገልጽ ነው ይላሉ። በሌላ በኩል የጦር አቅምን ለማሳየትና ጠንካራ እርምጃ ሊኖር እንደሚችል ለመጠቆም ሊሆን እንደሚችልም አስተያየቶች እየተሰጡ ይገኛሉ። ይሁን እንጂ የፌዴራል መንግስት በዚህ ጉዳይ ላይም ሆነ የፈረሰው የክልሉ ምክር ቤት ወደ ስልጣን መመለሱን በተመለከተ እስካሁን ያለው ነገር የለም። ይህ ከመሆኑ ከጥቂት ቀናት በፊት የህወሓቱ ተወካይ አዲስ ዓለም ባሌማ ህወሓት ብቻውን አይደለም በማለት ሱዳንና ኤርትራ ህወሓትን ለመደገፍ ዝግጁ መሆናቸውን ተናግረው ነበር። የፈረሰው የትግራይ ክልል ምክር ቤት ወደ ስልጣን መመለሱ ከታወጀበት ከአንድ ቀን በፊት የሱዳን መንግስት ባወጣው መግለጫ ደግሞ የኢትዮጵያ መንግስት በድሮን ድብደባ ፈጽሞብኛል በማለት ከሷል። የሱዳን መንግስት ከባህር ዳር ከተማ የተነሳ ድሮን ሰኞ ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል ሲል ከመክሰሱ በተጨማሪ ለተሰነዘረበት ጥቃት በመረጠው መልኩና መንገድ ምላሽ የመስጠት ህጋዊ መብት እንዳለውም ገልጿል። የሱዳን መንግስት በካርቱም አውሮፕላን ማረፊያና በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያ መንግስት ላይ ባቀረበው ውንጀላ ድሮኖችን ለኢትዮጵያ መንግስት በማቅረብ ደግሞ የተባበሩት አረብ ኤምሬትስ እጅ አለበት ብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር በትላንትናው ዕለት ባወጣው መግለጫ ደግሞ የሱዳን ጦር ሰራዊትና የሀገሪቱ የውጭ ጉዳይ ሚኒስቴር በካርቱም አውሮፕላን ማረፊያ ላይ በተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በማለት ያቀረቡትን ውንጀላ መሰረተ ቢስ ነው በማለት ውድቅ አድርጎታል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ የሱዳን መንግስት የህወሓት ቅጥረኞችን በሱዳኑ ጦርነት በማሳተፍ በኢትዮጵያ የግዛት አንድነትና ደህንነት ላይ ጥሰት ሲፈጽም ቆይቷል በማለት ከሷል። ለሁለቱ ሀገራት ግንኙነት ሲባል የኢትዮጵያ መንግስት ጉዳዩን በይፋ ሳይገልጽ በትዕግስት ይዞ መቆየቱን የጠቆመው መግለጫው የሱዳን መንግስት የህወሓት ቅጥረኞች ወደ ምዕራብ ኢትዮጵያ ሰርገው እንዲገቡ የጦር መሳሪያና የገንዘብ ድጋፍ አድርጓል፣ እንዲሁም ሱዳን የጸረ ኢትዮጵያ ኃይሎች መሰባሰቢያ ሆናለች በማለትም ወንጅሏል። ይህንንም ተከትሎ የሱዳን መንግስት በኢትዮጵያ የሚገኙ አምባሳደሩ ወደ ሀገራቸው እንዲመለሱ ጠርቷል። እዚህ ላይ ሳውዲ አረቢያና ግብጽ ለሱዳን ወግነው ባወጡት መግለጫ የካይሮ መንግስት ግጭቱ ወደ ጎረቤት ሀገራት ሊሰራጭ እንደሚችል በመግለጽ የኢትዮጵያን ስም ሳትጠቅስ በተለይም ጥቃቱ የተሰነዘረው ከጎረቤት ሀገር መሆኑ ያሰጋል ብሏል። የግብጽ የውጭ ጉዳይ ሚኒስቴር በማንኛውም መልኩ በሱዳን ጉዳይ ላይ የሚደረግ የውጭ ጣልቃ ገብነትን እንደማይቀበልና እንዲህ ያሉ ድርጊቶች የተኩስ አቁም ጥረቶችን እንደሚያደናቅፉ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ክስ የራሳቸውን ጥቅም ለማስከበር በሚፈልጉ የውጭ አካላት ግፊት እየቀረበ ነው ብሎታል። ሳውዲ አረቢያም በበኩሏ ጥቃቱን በማውገዝ የጎረቤት ሀገራት የሱዳንን ነጻነት እንዲያከብሩና ግዛታቸው በሱዳን ላይ ለሚሰነዘር ጥቃት መነሻ እንዳይሆን እንዲያደርጉ አሳስበዋል። ኢንተርናሽናል ክራይሲስ ግሩፕ የተባለው ጦርነቶችን ለመከላከልና ሰላማዊ ሁኔታን የሚገነቡ ፖሊሲዎችን በመቅረጽ በገለልተኛነት የሚሰራው ድርጅት ከአንድ ወር በፊት ባወጣው ሪፖርት በሱዳን የእርስ በርስ ጦርነት ላይ ኢትዮጵያ፣ ግብጽና ኤርትራ ሊገቡ እንደሚችሉ አስጠንቅቆ ነበር። ሪፖርቱ ኢትዮጵያ ከፈጥኖ ደራሽ ኃይሉ ጎን የምታደላ ይመስላል በማለት የኢትዮጵያ ተቀናቃኞች ግብጽና ኤርትራ ደግሞ የአልቡርሃንን የሱዳን ጦር እንደሚደግፉ ጠቁሟል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።